ጌታችን ኢየሱስን ከሞት ማን ያስነሳው? በተለይ ጥያቄ ብዙ ጊዜ ከክርስትና ውጭ ያሉ ሰዎች ጥያቄ ሲፈጥርባቸው እንመለከታለን። መጽሐፍ ቅዱሳችን እንደሚነግረን ከሆነ ግን ጌታችን ኢየሱስ ክርስቶስ በራሱ ስልጣን እንደተነሳ፣ አንድም ቦታ ደግሞ እግዚአብሔር አብ እንዳስነሳው፣ ሌላም ቦታ ደግሞ መንፈስ ቅዱስ እንዳስነሳው ይናገራል። እነዚህን ጥቅሶች ልስጣችሁና ከዛ በኋላ አንድ የምነግራችሁ ሐሳብ ይኖራል። መጽሐፍ ቅዱሳችን ሁላችንም እንክፈትና የዮሐንስ ወንጌል ምዕራፍ 2 ላይ እንሄዳለን። የዮሐንስ ወንጌል ምዕራፍ 2 ቁጥር 18 ላይ እንደዚህ የሚል ቃል አለ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ አሉት። ጌታችንም ማለት ነው። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ አላቸው። ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳቸዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታስነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይናገር ነበረ። ማን ነው ይሄን ያለው? ቅዱስ ዮሐንስ። ቁጥር 22 ላይ እንደዚህ ይላል። በጣም አስገራሚ ቃል አለ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡንና መጽሐፉንና ኢየሱስ የተናገረውን ቃል አመኑ። ስለዚህ ጌታችን ኢየሱስ ክርስቶስ ይህን ቤተ መቅደስ አፍርሱት በ3 ቀንም አስነሳዋለሁ ሲል ስለ ሰውነቱ ቤተ መቅደስ ነበር የሚናገረው። ስለዚህ ከዚህ ክፍል ምን እንረዳለን? ጌታችን ኢየሱስ ክርስቶስ በራሱ ስልጣንና ኃይል እንደተነሳ። መጽሐፍ ቅዱሳችንን ደግሞ ሮሜ ምዕራፍ 8 ላይ እንሄዳለን። ሮሜ ምዕራፍ 8 ቁጥር 11 ላይ እንሄድና እንዲህ የሚል ኃይለ ቃል እናገኛለን። ሮሜ ምዕራፍ 8 ቁጥር 11 ላይ እንዲህ የሚል ቃል አለ። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር። ማንን? ኢየሱስን ከሙታን ያስነሳው የእርሱ የተባለው የእግዚአብሔር መንፈስ። ከዚህ ክፍል ምን እንረዳለን ከተባለ መንፈስ ቅዱስ ነው ጌታችን ኢየሱስን ከሙት ያስነሳው ይላል መጽሐፍ ቅዱሳችን። በመጨረሻም ደግሞ የሐዋርያት ሥራ ላይ እንሂድና ብዙ ቦታዎች ላይ እናገኛለን። ኦፍ ኮርስ የሐዋርያት ሥራ ምዕራፍ 2 ላይ ደን ስንመለከት እንዲህ የሚል ኃይለ ቃል እናገኛለን። የሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ እንዲህ የሚል ቃል አለ። ኦኬ ቅዱስ ጴጥሮስ እንዲህ ብሎ ይናገራል። ይህን ኢየሱስን እግዚአብሔር አስነሳው፣ ስለዚህም ነገር እኛ ሁላችን ምስክሮች ነን ይላል። እዚህ ጋር ምን እያለ ነው? ክርስቶስ ስለመነሳቱ ምስክር ነን። ማን አስነሳው ይላል? እግዚአብሔር ብሎ እግዚአብሔር አብን ሲናገር እንመለከታለን። አሁን መጽሐፍ ቅዱስን ስንመለከት ሶስቱም ሐሳብ እናገኛለን። ጌታችን ኢየሱስ ክርስቶስ በራሱ ኃይል እንደተነሳ፣ መንፈስ ቅዱስ እንዳስነሳው፣ እግዚአብሔር አብም እንዳስነሳው ይናገራል። ከዚህ ምን እንረዳለን ከተባለ የቅድስት ሥላሴን አሰራር እንረዳለን። ኦኬ ጌታችን ኢየሱስ ክርስቶስ ከሞት በተነሳበት ጊዜ በቅድስት ሥላሴ አብ ወልድ መንፈስ ቅዱስ እንዳስነሱት መጽሐፍ ቅዱሳችን በግልጽ ይናገራል ማለት ነው። ቅድስት ሥላሴ እዚህ ላይ ብቻ ሳይሆን ዓለማትን በመፍጠርም በአንድነት ነው የሰሩት። ዓለማትን በማዳንም ላይ ቅድስት ሥላሴ በአንድነት ነው የሰሩት። እንዴት ከተባለ አብ ልጁን ላከ፣ ጌታችን ኢየሱስ ክርስቶስ መጥቶ ቤዛ ሆነ፣ በመስቀል ላይ ተሰቀለልን። መንፈስ ቅዱስ መጣና ደግሞ በጌታችን በኢየሱስ ክርስቶስ ቤዛነት በኩል የተሰራውን ስራ ደግሞ የምንቀበልበትን ያንን ጸጋ ሰጠን። ስለዚህ ቅድስት ሥላሴ በዚህ መልኩ ነው የሚሰሩት። ጌታችን ኢየሱስ ክርስቶስ በዚህ መልኩ ነው ከሞት የተነሳው ለማለት ያክል ነው። ሰላም ክርስቶስ ከኔም ከናንተም ጋር። ይሄ ነገር መጽሐፉ ላይ ከሌለ እንኳን ስሜ አይደለም እኔ እናቴ ይጥፋ። እስኪ የአብርሃም አምላክ ምስክር ነው። ይሄ በዚህና ኮንፊደንስ የምንናገርበት ነው። ሰውናት ማለት የማይሰራ ኃጢአት ነው የሚለው። ሰውናት ብሎ ማመን የማይሰራ በደልና ኃጢአት ነው ይላል። አፋቸው ምንድነው የሚለው? ባጭሩ ማርያም ሰው አይደለችም ሰውናት የሚል እንዲያውም ኃጢአቱ አይሰረይለትም ክደት ነው እያለ ይናገራል። በደል ነው፣ ክደት ነው፣ ኃጢአት ማይሰረይም ኃጢአት ነው ማርያምን ሰው ማለት እያሉ ተመልከቱ። እዛ ቤት ጣዖት እያደረጓት፣ መለኮት እያደረጓት፣ አምላክ እያደረጓት ነው። እንግዲህ ወንድማችን ዳግመኛ እንደሰማችሁት ድንግል ማርያም ጣዖታቸው ናት፣ ድንግል ማርያም አምላካቸው ናት፣ ድንግል ማርያም መለኮት ናት፣ ትመለካለች እያለ ሰምታችሁታል። ኤርሚያስም በዚህ መጽሐፍ በማሳያችሁ መጽሐፍ ላይ ፊት ለፊት ያለው ባለው መጽሐፍ ላይ ድንግል ማርያም ሰው ናት የሚል ወይም ፍጡር ናት የሚል ሰው ናት ብሎ ማመን ይላል እንደውም ያስቀጣል፣ ኃጢአተኛ ያደርጋል፣ በደለኛ ያደርጋል ብሎ ይሄ መጽሐፍ ይናገራል ብሎ ተናግሯል። እንግዲህ መጽሐፉ ምላሹን ይስጥ፣ እኛ ደግሞ እንከታተላለን። መጽሐፉ ምላሹን እየሰጠ ይሄን ቪዲዮ የምትመለከቱ ኮፒ ሊንክ ሼር ዱዊት 20 ጊዜ አድርጉ። ለዳግማዊና ኤርሚያስን ሜንሽን እያደረጋችሁ ይህን ቪዲዮ እንደርሳቸው አደራ ላለሁ። መጽሐፉ ይሄ ነው። የበግ ለምድ ለብሰው ከሚመጡ ሐሰተኛ መምህራን ተጠበቁ ይላል። ከሐሰተኞች መምህራን ተጠበቁ ይላል። ማቴዎስ ወንጌል ምዕራፍ 7 ተጠቅሷል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምእመናን የተዘጋጀ ትምህርት ይላል። የተዘጋጀበት ቀንና ዓመተ ምሕረት አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የተዘጋጀ ይላል። በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ እንግዲህ በዚህ ጊዜ እንግዲህ በአጸደ ስጋ እያሉ ያሳተሙት መጽሐፍ ነው። አሁን በአጸደ ነፍስ ናቸው ያሉት። የቆየ መጽሐፍ ነው ማለት ነው። እንግዲህ የዚህ መጽሐፍ ሙሉ ፒዲኤፉን ለምትፈልጉ በውስጥ ልክላችኋለሁ። ግን የምንፈልገው ሐሳብ የት ነው ያለው ስንል ገጽ 28 ጀምሮ ይጀምራል።
ወንድማችን ዳግማይና ወንድማችን ኤርሚያስ ቆርጦ እንዳመጡት ሳይሆን ሙሉ ሐሳቡን የምታገኙት ገጽ 28 ላይ ነው። በዚህ መጽሐፍ ላይ ሆነ ድንግል ማርያም ፍጡር ናት ወይስ ፈጣሪ ናት ይላል የሚለውን እንዴ ይሄው እንደምታዩት ገጽ 28 ላይ እመቤታችን ጥንተ አብሶ የለባትም ይላል። ጥንተ አብሶ ማለት በደል ኃጢያት ከእናት ከአባቷ የወረሰችው ወይም የሚወረስ ኃጢያት ወይም በላዋ ላይ በውርስ የመጣ ኃጢያት የለባትም። ድንግል ማርያም ንጽሕት ናት፣ የአምላክ እናት ናት፣ ንጹህ ማደሪያው ናት ብላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች። በፕሮቴስታንቱ ዓለም ኃጢያት ይወረሳል፣ ከአባት ወደ ልጅ ይሄዳል፣ ይወረሳል፣ ኃጢያት ይወራረሳል፣ ይተላለፋል የሚል ትምህርት አላቸው። እኛ ግን እንደዛ አይነት ትምህርት የለንም። ስለዚህ ምን ይላል ቤተክርስቲያናችን ስለ እመቤታችን የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ምን ፍጡራን ይላል። ይኸው በሰማይ በምድር ካሉ ምን ፍጡራን ይላል። ይህንን ወንድማችን ኤርሚያስና ወንድማችን ዳግማይ ለምንድን ነው ከፍ ብላችሁ ማታነቡት? እዛው በሰማይና በምድር ካሉ ፍጡራን ይላል፣ ሁሉ የተለየች ናት ይላል። ቀጥሎ ደግሞ ይላል ልዑል እግዚአብሔር በተፈጥሮ አልቆና አኩር የፈጠራት ናት ይላል። ፍጡር ናት ወይስ ፈጣሪ ናት ነው የሚለው? ፍጡር ናት ይላል። ፈጣሪዋ እግዚአብሔር ነው፣ የፈጠራት እግዚአብሔር ነው። እሷ ደግሞ የእግዚአብሔር ፍጥረት ናት፣ ፍጡር ናት ይላል። ፍጡር ከሆነ ደግሞ ሰው ናት ማለት ነው። ከላይ እንኳን ከፍ ስትሉ መልሱን ታገኙታላችሁ። ወንድማችን ኤርሚያስና ዳግማዊ ግን ይሄን ክፍል አያነቡላችሁም። ምክንያቱም እታች ያለውን እነሱ በውሸት ያጣመሙትን ንባብ እዚህ ጋር ስለሚያቃን ነው ማለት ነው። እነሱ ያነበቡትን ግን ደግሞ እናንበ እውነት እንደዛ ይላሉ የሚለውን በደንብ ጠጋ ዙም አድርጌ ላሳያችሁ። እንዲህ ይላል እንግዲህ ንባቡ የሚጀምረው ከዚህ ጋር ነው። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። ለእግዚአብሔር የሚሳነው ነገር የለምና አላት። እሷም የእግዚአብሔር ባሪያው አለው፣ እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋህድ ቃል እግዚአብሔር በማኅፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምሩን ይህ ነው ይልና ከዚህ ወጥቶ ግን ይላል ከዚህ የተለየ ትምህርት ጥንተ አብሶ ነበረባት፣ ኃጢአት በደል ነበረባት፣ ከእናት ከአባቷ ኃጢአት ወርሳለች ወይም አለባት፣ የነጻች ከብስራ በኋላ ነው፣ እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጽሐፍ ማሳሳብ ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ይላል። ስለዚህ ምንድን ነው እያለው ነው እዚህ ጋር ያለው? እዩት። ከዚህ ወጥቶ ምን ድንግል ማርያም ንጽሕት አይደለችም፣ ኃጢአት በደል አለባት፣ አምላክን አልወለደችም፣ አምላክን በድንግልና በንጽሕና አልወለደችም ብለው ምን የሚሉ ጥንተ አብሶ ነውር አለባት፣ በደል አለባት፣ የነጻችሁ ከብስራ በኋላ ነው፣ እሷ ሰው ናት ከሰማይ አልወረደችም። ኃጢአት በደል እንደማንኛውም ሁሉ ሰው ስለሆነች ከሰማይ የወረደች ስላልሆነች ኃጢአት በደል አለባት፣ ነውር ኃጢአት አለባት። ለምን? ከሰማይ የወረደች አይደለችም፣ እንደኛ ሰው ናት። ስለዚህ ኃጢአተኛ ናት፣ በደለኛ ናት፣ ነውር አለባት ብለው የሚናገሩ ምንድን ናቸው አሉ። እንደዚህ ብሎ መናገር መጽሐፍትን ማሳሳት ነው፣ በደልም ነው፣ ደግሞ ድፍረትም ነው። ድፍረትም ነው፣ በደል ነው፣ ደግሞ የማይሰራ ኃጢአት ነው። ለምን? የአምላክ እናት፣ የጌታ እናት፣ የእግዚአብሔር እናት ንጽሕት ማደሪያውን ኃጢአተኛ ናት፣ ኃጢአተኛ ማደሪያ ነው። ከስጋዋ ስጋ ከነፍሷ ነፍስ የነሳውን ያችን ንጽሕት ማደሪያውን መሳደብ ኃጢአት ነው፣ በደል ነው። ምን እያሉ መናገር? ድገመው አንቡት። ጥንተ አብሶ አለባት ወይም ነበረባት፣ የነጻቸው ከብስራ በኋላ ነው፣ እሷ እኮ ሰው ናት ከሰማይ አልወረደችም እያሉ መናገር። ከሰማይ ወረደች ብትሆን ኃጢአት በደል ነውር አይኖርባትም፣ ጥንተ አብሶም አይኖርባትም። እንደኛ ግን ሰው ስለሆነች ከሰማይ ወረደች ስላልሆነች እንደኛ ሰው ስለሆነች ኃጢአት አለባት፣ በደለኛ ናት፣ ኃጢአተኛ ናት ብሎ መናገር ነውር ነው፣ በደል ነው፣ ኃጢአት ነው፣ መጽሐፍትንም ማሳሳት ነው ብሎ ነው እንጂ ያስተማሩት። እዚህ ጋር ሰው አይደለችም ይላል፣ ሰው አይደለችም ይላል። ይህ ንባብ ጥንተ አብሶ ነበረባት ወይም አለባት፣ የነጻችሁ ከብስራ በኋላ ነው፣ እሷ ሰው ናት ከሰማይ አልወረደችም ማለት ይሄን ንባብ የሚያሳየው ድንግል ማርያም ፍጡር አይደለችም፣ ድንግል ማርያም ሰው አይደለችም እያለ ነው። ኤርሚያስና ዳግማዊ እንዳሉት ውሸት ነው የሚለው መጽሐፉ አይደለም። ስለዚህ በደንብ አንበ ኦርቶዶክሲያን በወንድሞቻችን ዳግማዊና ኤርሚያስ ደግሞ እንዲያው ውሸቱን በልክ ቢሆን እንዲያው እንደ እድሜያችሁም አንዳንዴ እንዲያው ታማኝ ሆናችሁ ብታነቡ መልካም ነው። ህሊናችሁንም ባታታልሉት በውሸት ባትሞሉትም ጥሩ ነው። ቤተክርስቲያኗንም የማትለውን አለች እያላችሁ የማታመልከው ድንግል ማርያምን ታመልካለች እያላችሁ እንዲያው ውሸትን ደጋግሞ መናገሩ ለእናንተም ትክክል ስላልሆነ እንዲያው ብትመለሱ ከዚህ ድርጊታችሁ ብዬ እመክራለሁ። ይሄን የሰማችሁ ወንድሞቻችን ኮፒ ሊንክ ሼር ዱዊት አድርጉ፣ ላልደረሳችሁ አዳርሱ።
ሰላም እግዚአብሔር ከኔም ከናንተ ጋር ይሁን። በሌላ መልሶች በሌላ ቪዲዮ ደግሞ እንገናኛለን። የድንግል ማርያም እመቤታችን ቃል ኪዳኗ አማላጅነቷ ከሁላችን ጋር ይሁን። እግዚአብሔር ይስጥልኝ። ኢየሩሳሌም ሆይ ምስጋናን ጀምሪ፣ መለከትን ነፊ፣ ነጋሪት ጎስሚ፣ ሰላምሽ ታውጇል። ሰላም ላንተ ይሁን። ልደተ ቃል እባላለሁ። ወንድማገኘው ታደሰ እባላለሁ። እኔ በወንጌላውያን ክርስቲያን ውስጥ አንዱ አባል ነኝ። መካነ ኢየሱስ መሰረተ ክርስቶስ የአንዱ አባል ነኝ። እሺ ችግር የለም። አንድ ጥያቄ እጠይቅሃለሁ። ከመለስክልኝም ካልመለስክልኝም ሸልማለሁ። ከአዲስ ኪዳን መጽሐፍ አንድ ቃል እነግርሃለሁ። ከዛ እሱን የትኛው መጽሐፍ ላይ እንደሚገኝ ትነግረኛለህ። እስቲ ካወቅኩኝ እሺ። እስከ መጨረሻው የጸና እርሱ ይድናል ይላልና የትኛው የመጽሐፍ ቅዱስ ክፍል ላይ ነው የሚገኘው? መጽሐፍ ቅዱስ ላይ የት ቦታ ስፔሲፊክ ቦታውን አላወቅኩም። እኔ እነግርሃለሁ። በማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ የሚገኝ እግዚአብሔር ቃል። ስለዚህ አሁን መጽሐፉን ላንተ ሰጣለሁ ማለት ነው። ይሄንን ላንተ አበርክተንልሃል። ሰላም ብያለሁ። ሰላም ከመንገድ ነው ያስቆምከኝ። ስለዚህ አይተኸው ነው ቲክቶክ ላይ ቻሌንጆች እየተከታተልኩ ነበር። መጽሐፍ ቅዱስ የለም አሁን ሊኖር ነው። አንድ ጥያቄ እጠይቅሃለሁ። ከመጽሐፍ ቅዱስ አንድ ቃል እነግርሃለሁ። እሱን ያለበትን መልእክቱን ትነግረኛለህ ማለት ነው። ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከሥራ አይደለም። የየትኛው የቅዱስ ጳውሎስ መልእክት ላይ ነው የሚገኘው? ግምት ለሚሆንብኝ ምናልባት ወደ ሮሜ ሰዎች አልተመለሰ። መልሱን ለእናንተ ትቼዋለሁ። ስለዚህ አንብበህ ትነግረኛለህ የትኛው ክፍል ላይ እንደሚገኝ። እናመሰግናለን። 80 ያህሉ የቤተክርስቲያናችን መጽሐፍ ነው። ወንድማችን እንዳልክ ኢየሱስን የጌቶች ጌታ አትበሉ እያለ ይገኛል። አኳንተ ሻዶባን ውስጥ ስለሆነ ሁላችሁም የቪዲዮ ኮፒ ሊንክ እና ሼር ማድረጋችሁን እንዳትረሱ። ወንድማችን እንዳልክ እንደዚህ አይነት ጽሁፍ ፖስት እንዳደረገ አየው። የዚህ ጽሁፍ ዋና ፖይንቱ ኢየሱስን የጌቶች ጌታ፣ የአማልክት አምላክ፣ የነገስታት ንጉስ አትበሉ እንደዚህ አይባልም። ኢየሱስ ጌታ ነው፣ ንጉስ ነው፣ አምላክ ነው እንጂ ጌቶች ጌታ አይደለም፣ የነገስታት ንጉስም አይደለም፣ የአማልክት አምላክም አይደለም የሚል ነገር ነው ያስቀመጠውና ለዚህም እንግዲህ እንደ ማስረጃ አድርጎ ያስቀመጠው ነገር አለ። ላምብላችሁ እዚህ ጋር የምፈልጋትን ፓርት ላምብላችሁ። ኢየሱስ ብቻውን ያለማንም አጋዥና ደጋፊ ለዘላለም ጌታ ሆኖ ይኖራል። የጌቶች ጌታ የሚለውን አባባል ሌላ ጌታ እንዳለ የምታምኑ ሰዎች ተጠቀሙት። እኔ ከመጽሐፍ ቅዱስ እውነት ዝንፍ አይደለም የሚል ነገር አስቀምጧል። እውነት ግን እኛ ኦርቶዶክሳውያን ጌታችንን የጌቶች ጌታ የአማልክት አምላክ ማለታችን ስህተት ነው ወይ የሚለውን ስንመለከት በፍጹም አይደለም። ምክንያቱም የጌቶች ጌታ ያለው መጽሐፍ ነው፣ የአማልክት አምላክም ያለው መጽሐፍ ነው። ለምሳሌ ያክል ዮሐንስ በራእዩ ምዕራፍ 17 ቁጥር 14 ላይ እንዲህ ማለት ይናገራል። እነዚህ በጉን ይዋጋሉ፣ በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱ ድል ይነሳሉ፣ ከእርሱ ጋርም ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ ይላል። እርሱ ማን ነው? የጌቶች ጌታ የነገስታት ንጉስ ብሎ ኢየሱስን ያስቀምጧል። ወይም በጉን የጌቶች ጌታ የነገስታት ንጉስ ይለዋል። ሰው እኛ ዝም ብለን ኢየሱስን የጌቶች ጌታ የአማልክት አምላክ የነገስታት ንጉስ አላልነው፣ መጽሐፉ ነው ያለው። እኛ ደግሞ ከመጽሐፉ ያየነውን ከአባቶች ያየነውን እናገራለን፣ እንመሰክራለን። እና ወንድማችን እንዳልክ እንግዲህ ራስህ ከመጽሐፉ ዝንፍ አለልን ብለህ በጣም ነው ያልከው። አንተ በጣም ወጥተሃል ራስህ ከመጽሐፍ ቅዱስና ተመልሰ ማለት ፈልጋለሁ። ኢየሱስ ዛሬም ሆነ ነገ ከነገ ወዲያም ለዘላለሙ ጌታ የጌቶች ጌታ ንጉስ የነገስታት ንጉስ አምላክ የአማልክቶች አምላክ እንደሆነ እንድታውቁ ፈልጋለሁ። በቤተ ክርስቲያኗ ፍቅር ወደኩ፣ ገድል እያነበብኩ ወጋ በፍቅሯ ውስጥ ገባው። ምን ላድርግ እና 2025 ሁሉም ሰው የምን ቤተ እምነት ተከታይ ይሆናል? ጸቡን ይገስል ሁሉም ሰው። እርግጥ ታድሳውያን ወይ ዓመት ወይ 2 ዓመት ነው የሚፈጀው፣ ወይ ዓመት ወይ 2 ዓመት፣ ከዛ በኋላ አይፈጅም። አዳራሹ ይዘጋል። መምህር አሰግድ ይቅርታ ጠይቆ ወደ ቤተክርስቲያን ይመለሳል። አሜን በል ወደ ቤተክርስቲያን ይመለሳል። በቃ መምህር አሰግድ አይኖ ዛት ይህን ትመለከታለህ። ሰው ከመምህር አሰግድ ቀንበር እየተላቀቀ ነጠላውን ከነ ማህተቡ ከነ ነጠላው ወደዚህ ቤተክርስቲያን ሙቭ ያደርጋል። ከዛ ኢትዮጵያ ውስጥ ታላቅ የሆነ ኦርቶዶክሳዊ ሪቫይቫል ይነሳል። ይሄ ግድ ነው።
ይሄ ግድ ነው። ታላቅ የሆነ ሪቫይቫል ወንጌል የሚሰብኩ የኦርቶዶክስን አስተምሮ የሚናገሩ ወጣቶች ጎዳና ላይ ነጠላ ለብሰው እንደዚህ አይነት ትውልድማ እንደሚፈጠር አይሆን። እውነቴን ነው የምላችሁ፣ ጀቴን ነው የምላችሁ። ጀማሪ ደግሞ እኔ ነኝ የምሆነው። ጀማሪ ማለት ነው አዲስ አበባም አዳማም ነጠላ ለብሼ አሁን ቤተክርስቲያን ስትሳለሙ መጀመሪያ ወድቃችሁ መሬቱን ትስማላችሁ አይደል? ከዛ ግራውንና ቀኙን መሬቱን ስንስም መቃብሩን ነው እየተሳለምን ያለ ነው። ግራና ቀኙን ስንስም ዮሴፍና ኒቆዲሞስን ነው የምናስታውሰው። አባቶቻችን ቅዳሴ ላይ ሲቀድሱ ንፍቁ ካህንና ሰራዩ ካህን ጸሎት ሲያደርጉ ምንድነው የሚለው? ሰራዩ ካህን ዋናው ካህን ምንድነው የሚለው? ጌታ ሆይ ይህ እኔንና ይህን አብሮኝ የሚቀድሰውን ካህን ስጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላል። የሕማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ ተአምር። የክርስቶስን ልክ እንደተገነዘ ሆኖ ሁለት ካህናት ይዘው 41 ጊዜ እየተዞረ እግዚኦታ እየተባለ እነሱ የተሰማቸው እንዲሰማን የሚያደርግ ጸሎት አለ። የትንሣኤ ሰሞን ደግሞ ገና ቅዳሴ ስንጀምር ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ፣ ዮሴፍና ኒቆዲሞስ ኢየሱስን ምን አሉት? ገነዙት እያልን ነው ቅዳሴ የምንጀምረው። ራሱ ክርስቶስን መገነዝ እንዴት ያለ ክብር ነው! ክርስቶስን መገነዝ ትፈልጋላችሁ ይላል ቅዱስ ኤፍሬም ሶርያዊ። ኤፍሬም ሶርያዊ ይገርማችኋል፣ መገነዝ ይፈልግ ነበርና ምን ያደርጋል መሰላችሁ? በጠዋት ይነሳና በማታ ይወጣና ሌሊቱን ሙሉ ጎዳና ተዳዳሪዎች ነዳያንን በተኙበት ይፈልጋል። ከመሃላቸው የሞተ ካገኘ ደስ ይለዋል፣ ይገንዘዋል። ሲመለስ ፊቱ በርቶ ይመለሳል። ምን አግኝተን የተደሰትከው ሲሉት ክርስቶስን አግኝቼ ገነዝኩት ይላል። ደሃን ማብላት ክርስቶስን ማብላት ከሆነ ደሃን መገነዝ ማን መገነዝ ነው? ክርስቶስን መገነዝ ነው። ስለዚህ ኒቆዲሞስ በቤተክርስቲያናችን እጅግ ትልቅ ክብር ያለው ቅዱስ ነው። ቀስ እያለ በፍርሃት የጀመረ ክርስትና ከዛ ፈራ ተባ ወደ ማለት ከዚያ ደግሞ በአደባባይ ስለ ክርስቶስ ወደ መመስከር ሰማዕትነት እኮ ነው። ሰማዕትነት ከዚህ በላይ ምን ሰማዕትነት አለ? እና ክርስትናችን ምን ሞትለት መከራ የምንቀበልለት ልታምኑ ብቻ አይደለም የተጠራችሁት። እንደነ ቅዱስ አግናጢዮስ ልታምኑ ብቻ ሳይሆን መከራን ምን ልትሉ ልትቀበሉ። ክርስቶስ ይቺ ጽዋ ከኔ ትለፍ ብሎ ለሁላችን ያስተላለፈው መከራውን ነው። ከኔ ትተላለፍ፣ ከኔ ወደ ቀጣዩ ትውልድ ትሂድ ብሏል። ስለዚህ ክርስቶስን የጠሉ ሁሉ ክርስቲያኖችን ይጠላሉ። በዓለም ሳላችሁ የሚመለከት ነው ለውራ ይቻላል። ያው አልተመለሰልህም። አሁን እኔ ያወራሁትና የመለስክልኝ ያለው ነገር ያው ለተማሪዎቹ ጥሩ ነው፣ ለኔ ግን መልስ አይደለም። ለምን እንደሆነ ታውቃለህ? እኔ ያወራሁ ያለሁት አምልኮ ለእከሌ የሚል አለ በመጽሐፍ ቅዱስ ላይ ለእግዚአብሔር አብ እንደሆነ ተገልጿል። ለእግዚአብሔር ወልድ የሚል ወይም ለእግዚአብሔር መንፈስ ቅዱስ የሚባል አልተቀመጠም። ስለዚህ መለኮትን ስግደትን ይዘህ ነው ያወራኸው። አምልኮ ምንድን ነው? ስግደትን ይዘህ ነው ያወራኸው አልክ። እሺ በመጽሐፍ ቅዱስ እሺ ቀጥል። እሺ በመጽሐፍ ቅዱስ ምን ስግደትን አሁን ይዘህ ነው ያወራኸኝ። እኔ አምልኮት ለማን ይገባል ብሎ እንዳስቀመጠው መጽሐፍ ቅዱስ ለይቶ አስቀምጧልና፣ ስለዚህ አምልኮት ይገባል ከሆነ የሚመለከው ኢየሱስ ክርስቶስ ስለተጻፈ እንጂ አምልኮ ይገባዋል ተብሎ አልተጻፈም። ወይስ ተጽፎ ከሆነ ስጠን እያልኩኝ ነው። እሺ በአጭሩ ስግደትን ይዘህ ነው የተናገርከው ላልከው አንተ ራስህ እኮ ስግደትን ይዘህ ተናግረህ ነበር ወይስ ረሳኸው? በአንዴ አልረሳሁትም። እኔ ዮሐንስ ወንጌል ምዕራፍ 4 ጠቅሰህ ዮሐንስ ወንጌል ምዕራፍ 4 ጠቅሰህ በእውነትና በመንፈስ የሚሰግዱበት ጊዜ ይመጣል የሚለውን ሰው የሚሰግዱበት የሚለውን ተናገርክና ከዛ ደግሞ እንደው አምልኮ ላይ ይገባል ማን ነገር አስቀመጥ። ትክክል ነው። ሰው የመላእክት ሁሉ ለእርሱ መስገዳቸው አንድም ሳይቀር መላእክት ሁሉም ነው የተባሉ በዚህ መላእክት ሁሉም የሚሰግዱለት የትኛው ምንም አይነት ፍጡር የለም። በነገራችን አለ መላእክት ሁሉ የሚሰግዱለት አለ የለም? እሺ ክፈትልኝ ያዕቆብ መልእክት ምዕራፍ 5 ቁጥር 17 ላይ። እሺ መላእክት ሁሉ የሚሰግዱለት ፍጡር አለ የለም? መጀመሪያ እኔ እኮ አልተሰገደለትም ብዬ ተከራከርኩ አይደለም አልተሰገደለትም አላልኩም። መላእክት ሁሉ የሚሰግዱለት ፍጡር አለ የለም ነው? ተሰግዱለታል አልተሰገደለትም ለኢየሱስ አይደለም ጥያቄ። መላእክት ሁሉ የሚሰግዱለት ፍጡር አለ በመጽሐፍ ቅዱስ ላይ? ጥያቄ አይደለም ማን ይቋቂ እሱ ጋር መልስልኝ። ይሄ የአንተ ጥያቄ ሳይሆን የኔ ጥያቄ ነው። አሁን እንድትረዳው መላእክት ሁሉ የሚሰግዱለት ፍጡር አለ የለም በመጽሐፍ ቅዱስ?
አላነበብኩም እስካሁን ሳነብ መጣፍ የለም በቃ ባጭሩ የለም። አላነበብኩም ብቻ ሳይሆን ፈልግ 100 ዓመት ሰጣለሁ ከዛ በኋላ እድሜም ሊይዝ ስለሚችል አታመጣም ማለት ነው። የለም ጌታችን ኢየሱስ እሺ ክፈትለት። ጌታችን ኢየሱስ ግን መላእክቱ ሁሉ የሚሰግዱለት እንደሆነ በግልጽ ተናግሯል። ይሄ የሚመለክ እንደሆነ ግልጽ ነው። እሺ ክፈትለት። እዚህ ላይ ግን እመልሳለሁ። እዚህ ወራ ላይ ያነሳበት ላይ እመልሳለሁ። ፍቃድ አሁን አንቺ ያለሽበት ቤተ እምነት ከሐዋርያት ጀምሮ የመጣ ነው ወይ በቅብብሎሽ ውስጥ ያለፈ ነው ወይስ የሆነ ሰዓት ላይ ዝም ብሎ ብቻ ወደ ኋላ ትሬስ ባክ አስተምሮ ላይ አልመጣም። ወደ ኋላ ትሬስ ባክ የማያደርግ ከሆነና የሆነ ሰዓት ላይ ብቅ ያለ ጉባኤ ከሆነ አደገኛ በቃ ምንም ቅርንጫፍ ከሌለ ወደ ኋላ የሚመለስበት የሆነ መንገድ ካለ አሊያ ደግሞ እሱ እንዳለ ሆኖ አስተምሮ ደግሞ ሐዋርያዊ የሆነ አስተምሮ አለ የለም። አሁን አንቺ ሐዋርያዊ የሆነ አስተምሮ ግዴታ የሐዋርያት ቅብብሎሽ ያስፈልገናል እንዴ? አዎ ግዴታ ያስፈልጋል። ምክንያቱም ቤተክርስቲያን አጣጣም ዋናው ትምህርቱ አይደለ ቅብብሎሹ? ትምህርቱ እውነት ነው ወይ ነው? ትምህርቱ የጌታ ትምህርት ነው ወይ ነው? ትምህርቱ የሐዋርያት ትምህርት እሺ። ትምህርቱ ብቻ ሳይሆን ጉባኤውም እንደ ጉባኤ ከሐዋርያት ጀምሮ አንዴ ቤተክርስቲያን ጉባኤ ነው አይደለ? እሺ ቤተክርስቲያን ትጠፋለች? አትጠፋ። እሺ የማጠፋ ከሆነ ከሐዋርያት ጀምሮ እስካሁን ድረስ መጣለች ማለት ነው አይደል? ሳጠፋ በጉባኤ ደረጃ አዎ። እሷን ቤተክርስቲያን ሲማን ነች ሳጠፋ ከሐዋርያት ጀምሮ የመጣችው ጉባኤ ያው እኛ ከጳውሎስና በቃ የጳውሎስን ትምህርት ነው እኛ ፎከስ የምናደርገው። የጳውሎስ ትምህርት ላይ ነው ፎከስ የምታደርጊው ወይስ የጴጥሮስ ላይ ወይስ የማቴዎስ ላይ ወይስ የጌታ ላይ ሳይሆን ያልኩት ምንድነው? ቤተክርስቲያን አጠፋም ከሐዋርያት ጀምሮ ትመጣለች ብለሽኛል። እቺ ጉባኤዋ እስቲ የትኛዋ ናት ከሐዋርያት ጀምሮ ሳጠፋ የመጣችው ጉባኤ? ይቅርታ ያለንበትም እምነት ከሐዋርያት ጀምሮ የመጣ ነው ጉባኤው። ትምህርቱን ነው ስለ ጉባኤው ነው ስለ ቤተክርስቲያን ነው እያወራ ያለሁት እኔ። አሁን ትምህርቱ ጋር እንመጣለን። ትምህርቱን ቢያንስ እንግዲህ በቃ አንቺ በቃ ተከከለ ብለሽ እንደዚህ ቁጭ ብለሻል አምነሽ አይደለ? ችግር የለም። እኔ ትምህርቱ ላይም አሁን የእናንተ ነው ብዙ ስህተቶችን አውጥቼ ላሳይሽ እችላለሁ፣ በጣም መሰረታዊ የሚባሉ ጉዳዮች ላይ ማለት ነው። ግን እሱ እንዳለ ያዝ አድርጊና ለጊዜው ቤተክርስቲያኑ እንደ ቤተክርስቲያን ከሐዋርያት ጀምሮ የመጣው ቤተክርስቲያን እስቲ የትኛው ነው ወይም ጉባኤው? እኔ ግን ለማ እንትን የምለው ማለት ነው በቃ እኔ ይነግርህ እኮ ነው ወንድምዬ። እሺ የኔ የምነግርህ ማለት ነው ዋናው የትኛውም ህብረት እንደ ጌታ ቃል እንደ ሐዋርያቶቹ አስተምሮ ከሆነ ምን ችግር አለው ነው የምልህ። በምን ችግር አለው? አይሆንም ማለት ግዴታ ያስፈለገበት ምክንያት ምንድነው? ዋናው መሰረቱ መጽሐፍ ቅዱስ ከሆነና የጌታ ትምህርትና የሐዋርያቱ ትምህርት ከሆነ መሰረቱ አይደለም። አሁን እኮ ምን ችግር አለው በሚለው እኮ አይደለም ሂሩይ። ምን ችግር አለው በሚለው ቢሆንማ ምን በቃ ኖርማል ነበር እኮ ቀለል አድርገን ምን ችግር አለው ብዬ እኔ ራሴም አንድ ቸርች ከፍት ነበረ። ግን እንደዛ አይደለም። ምንድነው ትልቁ ቁም ነገር? ጌታችን ኢየሱስ ቤተክርስቲያን የሚባል ነገርን አቋቁሟል። ይሄ የቤተክርስቲያን ጽንሰ ሐሳብ እንዳለ ጠፍቷል ከብዙ ሰው አእምሮ ውስጥ። እሱ ነው አሁን ትልቁ መሰረታዊ ችግር የሆነው ምንድነው? ቤተክርስቲያን የሚለው ጽንሰ ሐሳብ ከአእምሯችን ውስጥ መጥፋቱ ነው በጣም ለብዙ ችግሮች ምክንያት ማለት ነው። ስለ ቤተክርስቲያን መጀመሪያ መጽሐፍ ቅዱስ ምን ይላል የሚለውን እንወቅ። ለምሳሌ ጌታችን ኢየሱስ ቤተክርስቲያንን እንደሰራት ተናግሯል አይደለ? ቤተክርስቲያንን የሰራት ጌታችን ኢየሱስ ነው። በማቴዎስ ወንጌል ምዕራፍ 16 ላይ እንደተናገረው ቤተክርስቲያኒን እሰራለሁ የገሃነም ደጆችም አይችሏትም ብሏል። አንተ ጴጥሮስ ነህ። በዚህ አይነት ላይ ቤተክርስቲያኒን እሰራለሁ የገሃነም ደጆችም አይችሏትም። አሁን እዚህ ላይ በደንብ አድርገሽ ተመልከቺ። ቤተክርስቲያኖችን አላለም፣ ቤተክርስቲያኒን አለ። ስለዚህ አንዲት ቤተክርስቲያን አለች። ስለዚህ አንድ እምነት ነው የሚኖረው፣ አንድ አስተምሮ አለቀ። አንዲት ቤተክርስቲያን፣ አንዲት ጉባኤ ቤተክርስቲያኒን ነው ያለው። ቤተክርስቲያኖችን አላለም። ስለዚህ አንድ ቤተክርስቲያን ፕላስ የኔ ነው ያላት። ስለዚህ ቤተክርስቲያን የጌታ ኢየሱስ ናት እና እሰራለሁ ካለ በኋላ የገሃነም ደጆችም አይችሏትም ማለት የገሃነም ደጆችም አይችሏትም፣ አይበረታቱባትም። ይሄ ጌትስ ኦፍ ሄዲስ ማለት ነው። የሄዲስ መግቢያዎቹ፣ በሮቹ፣ ደጃፎቹ እነሱ ፕሪቬል አያረጉባትም፣ እንደዚህ እሷ ላይ አይበረታቱባትም፣ አይቋቋሟትም ማለት። እሺ አሁን ይህቺ ቤተክርስቲያን እንዲህ ብሎ ኢየሱስ የተናገረላት ቤተክርስቲያን እስቲ የት አለች ነው አሁን ማየት አለብን። እንዲህ ተብሎ የተነገረላት እማጠፋ። ምክንያቱም ይሄው የገሃነም ደጆችም አይቋቋማትም፣ አይበረቱባትም። ልክ ከዛን ይሄን ይዝና ቅዱስ ዮሐንስ አፈወርቅ ምን ይላል? ሰይጣን ዝናሩን አራገፈ ጨረሰ፣ ቤተክርስቲያንን ግን ሊያጠፋት አልቻለም። ስለዚህ ሁሌም ቢሆን
ልክ በውሃ ላይ እንደምትሄድ መርከብ ወጀብ እየመጣ መርከቧን እንደሚመታት በጣም ብዙ ፈተናዎች ቤተክርስቲያንን እየመጡ ሊመቷት ይችላሉ። ሰይጣን ዝናሩን ሊያራግፍ ይችላል፣ ግን ይጨርሳል። ቤተክርስቲያን ግን አጠፋም፣ መርከቧ ግን አሰምጥም። ለምን? አንደኛ የራሱ የክርስቶስ ናት። ክርስቶስ ሙሽራ ሆኖ እርሷ ሙሽራ ናት። ሙሽራው ሙሽራይቱን ይጠብቃል። ሙሽራው በኖርማል ህይወታችን በዚህ ህይወታችን ራሱ ሙሽራው ምንድነው? ፕሮቫይደር ነው አይደለ? ፕሮቫይደር ነው፣ ፕሮቴክተር ነው። ፕሮቴክት ያደርጋል፣ ሚስቱን ይጠብቃታል፣ ይመግባታል። እና እውነተኛው ሙሽራ ጌታችን ኢየሱስ ክርስቶስ ደግሞ ለእውነተኛይቱ ሙሽራ ለቤተክርስቲያን ምን ያህል ፕሮቫይደርና ፕሮቴክተር ይሆን እንዴ? ለዛ እኮ ነው በኤፌሶን መልእክቱ ምዕራፍ 5 ቁጥር 25 ላይ ቅዱስ ጳውሎስ ምን የሚለው? ባሎቹ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ። ባሎቹ ያው ሚስቶቻችሁን መውደድ ያለባችሁ። ማንን እንደወደደ? ክርስቶስ። ማንን? ቤተክርስቲያንን። ይህችን ቤተክርስቲያን ማወቅ አለብን። ዝም ብሎ እንደዚህ ጌታ ማለት እኮ አይደለም። ምንድነው ክርስቶስ የሰጠን? በምድር ላይ አስቀምጦልን የሄደው ምንድነው? ዝም ብሎ እኮ እንዲሁ አይደለም። መንፈስ ቅዱስን ሲልክ እኮ ህብረት ላይ እኮ ነው፣ ወይም ቤተክርስቲያን ላይ እኮ ነው። መንግስቱን እኮ አቋቁሟል እኮ። ጌታችን እኮ መንግስት አለው ምድር ላይ ራሱ። ይሄን ታውቃላችሁ ጋይስ? ወደ ፍቅሩ ልጅ መንግስት አፈለሰን እኮ ነው ያለው ጳውሎስ። ቤተክርስቲያን እኮ ናት መንግስቱ። ለቤተክርስቲያን ራስ እንዲሆን ሰጠው ሲል እኮ ለመንግስቱ ማለት እኮ ነው፣ ንጉስ ይሆን ዘንድ። ስለዛ ራስ ይሆን ዘንድ እዛው ኤፌሶን ምዕራፍ 1 ቁጥር 23 አካባቢ ይሄ ነገር አለ። ሁሉም ከእግሩ በታች ካስገዛለ በኋላ ለቤተክርስቲያን ራስ እንዲሆን ሰጠው ይልና እርሷም ይላል ቤተክርስቲያንን ሁሉም በሁሉ የሚሞላ የእርሱ ሙላቱ ናት ይላል። የእርሱ ሙላቱ ናት። ማን ናት እቺ ቤተክርስቲያን? እዛው ኤፌሶን 5 ላይ መልሳችሁና ክርስቶስ ቤተክርስቲያን እንደወደዳት እናንተ ሚስቶቻችሁን ውደዱ ይልና ከጣል አድርጎ እንዲህ ይላል። ቆይ ቃል በቃል በጣም ይሄ ከሚገርም ነገር ነው የሚናገረው ቅዱስ ጳውሎስ እዚህ ላይ። ከዚህ ቀደም እንዳልኳችሁ ክቡር ጳውሎስ ስለ ክብርት ቤተክርስቲያን ተላለ። ክቡር ጳውሎስ ስለ ክብርት ቤተክርስቲያን፣ ጳውሎስ ክቡር ነው። ስለ ክብርት ቤተክርስቲያን ደግሞ እንዲህ አለ። ከዛ በኋላ ቤተክርስቲያን ላይ ያለን ነገር መረዳት እንደው የተወሰነ እንኳን ከተሻሻለ ጌታ ረድቶን ማለት ነው። ሌላ ኤፌሶን ምዕራፍ 5 ቁጥር 25 ላይ ባሮቼ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ትክክል። ልክ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ስለ ቤተክርስቲያን ራሱን አሳልፎ ሰጠ። እንዴ ራሱን ስለ ቤተክርስቲያን አሳልፎ ሰጠ ከተባለ እንግዲያውስ ቤተክርስቲያንን ማወቅ አለብን። ኦፍ ኮርስ ይልና ቀጠል አድርጎ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቤተክርስቲያንን እንዲህ የማይሆንባት ቤተክርስቲያን አለች እያለ ነው መጽሐፉ ጋር ይስሙ በደንብ። እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ። እድፈት እንዳይኖርባት አድርጓል ጌታችን። አይቷል ምን ያህል ፕሮቫይደር ምን ያህል ፕሮቴክተር እንደሆነ ለቤተክርስቲያኑ። እድፈት የሌለባት እንድትሆን ያደርጋታል። የፊት መጨማደድ በምንድን ነው የሚመጣው? በእርጅና። ቤተክርስቲያን አታረጅም። ስለዚህ ሁሌም ሙሽራ ሆና ከሐዋርያት ጀምሮ ጉባኤው ይቀጥላል፣ ይመጣል። የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና፣ ቤተክርስቲያን ቅድስት ናት። ቅድስት ቤተክርስቲያን ያለ ነውር ትሆን ዘንድ፣ ነውር እንኳን የለባትም እንዴ፣ ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያንን ለራሱ እንዲያቀርብ ፈለገ። ምን አይነት ቤተክርስቲያንን? ክብርት። አሁን ክብርት ቤተክርስቲያንን እናሳዩ። የት አለች ክብርት ቤተክርስቲያን? አሁን አጠፋም ቤተክርስቲያን። ይኸው ምክንያቱም ጠባቂዋ ሙሽራዋ ነው። የጋንም ልጆች አይችሏትም ብሏል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታ ኢየሱስ ቃል ገብቶልናል። መንፈስ ቅዱስንም ደግሞ ለዘላለም ከእናንተ ጋር ይሆን ዘንድ እልካለሁ ብሏል። አሁን ይህቺ ከሐዋርያት ጀምሮ የመጣችው ጉባኤ የትኛዋ ናት የሚለውን ማወቅ አለብን። ካላወቅን ዝም ብለን የሆነ መጽሐፍ ብቻ ብድግ አድርገን አንድ መጽሐፍ ቅዱስ በቃ አንብቤ እዚህ ላይ እንደው የተረዳሁት ነገር አለ በቃ ከሐዋርያቱ ጋር ይስማማልኛል ዝም ብለሽ ብድግ ብለሽ እንደዛ እኮ አይቻልም። ለምሳሌ እናንተ ቤተክርስቲያን ውስጥ ጥምቀት አያድንም አይደለ? ብድግ ብለሽ አንብበሽ እንግዲህ አሁን የእናንተ ቤተክርስቲያን የሚኬሲ ነው የነበራሽኝ የእናንተ በቃ አሁን እዛ የእምነት መግለጫችሁ ላይ እንደተቀመጠው አይ በቃ ከኃጢአት ስርየት በኋላ ነው ጥምቀት የሚመጣው፣ ከድህነት በኋላ ነው ጥምቀት የሚመጣው ነው የሚሉት። ስለዚህ ምንድነው ጥምቀቱ ለድህነት አይደለም የሚለው። አሁን መጽሐፍ ቅዱስ እንደዛ ብሎ አስተምሮ መሰለሽ አይደለም እኮ። በቃ ቤተ እምነቱ በሰው ነው የተመሰረተው። ሰውየው ያ የመሰረተው ሰውዬ የተረዳው ጥምቀት እንደማያድነው እሱ ነው በቃ እንደዛ ብሎ ሰጠ። አሁን ሁላችሁም እሱን ይዛችሁ ተቀመጣችሁ ማለት ነው። ቤተክርስቲያንን ግን የጀመረው የሆነ ግለሰብ አለ፣ ጌታ ኢየሱስ ነው። ስለዚህ እርሱ የሰጠን ትምህርት ነው የሚመጣው። የሆነ ቤተ እምነት
በሰው ሲመሰረት ያ ሰው የሰጠውን ትምህርት ይዞ ይቀጥላል። ለምሳሌ በእናንተ ቤተ እምነት የሆነ ሰው ካስጀመሩ ያንን ይዛ ሰው የትምህርት ይዛችሁ ትመጣላችሁ። በእስልምና መሐመድ ከሆነ የጀመረው የመሐመድን እምነት ይዘው ይቀጥላሉ። በሌሎችም ቤተ እምነቶች ልክ እንደዚህ፣ በአባ ምስክሮችም ልክ እንደዚህ ወደ ኋላ መለስ ብለው ከአሪዮስ ሊቀዱ ይከቻሉ ነው እንጂ የተወሰነ ነገሮችን ቤተክርስቲያን ግን የተመሰረተችው በኢየሱስ ስለሆነ ቤተክርስቲያን የኢየሱስ ትምህርት ነው ይዛ የሚቀጥለው። የኢየሱስ ትምህርት ደግሞ ጥምቀት ለድህነት ነው። አለቀ። ጥምቀት ለመዳን ነው፣ ለኃጢአት ስርየት ነው፣ ዳግም ለመወለድ ነው ብሎ በግልጽ ነው የሚያስተምረው እና የአስተምህሩ ላይ ቢሆን ጥያቄ ሳይኖር ቀርቶ ሳይሆን ግን ዋናው ነገር ግን እንትን ላይ ይሄ ጉባኤው ላይ እቺ ጉባኤዋ ቤተክርስቲያን ግን በቃ ይሄ ምንድነው እንትን ይሄ ካልከው ላይ ተነስቼ ደግሞ ልጠይቃችሁ ማወቅ ስለምፈልግ ነው በደንብ። እሺ ባቻው የዘማርያም ዘለቀ ቴሌግራም ነው እየተበረበረ ያለው። የዘማርያም ዘለቀን ቴሌግራም ሲበረብሩት እነዳጊ እንዲህ ተገኘልህ ማለት ነው።